እስከዛሬ ላደረኩት ነገር ሁሉ ይቅርታ አድርግልኝ። አንተ ሰውዬ ቆይ ምን አድርጌ ነው የምትለኝ እንዴ? ለምን ማተወኝ? በቃ እስራኤል ልስራበት ተወኝ በቃ ዲ እንኳን ደህና መጣሽ ነው። ውሎ እንዴት ነበር? ሻይ ላፍላልሽ? ወድጄው አይደለም ያገባሁት በቤተሰብ ግፊት እንጂ። ግን ያው ምን ላድርግ ሳልወድ በግድ አግብቼው እየኖርኩ ነው። አልፈልግም። ያንተ እንኳን ደህና መጣሽ ሌላ ነገር ነው። ሁልጊዜ ሰላም መስሎ መኖር ሰለቸኝ። እዚህ ላይ ደግሞ ቤቱ አልተስተካከለም። ቆይ ምን እየሰራ ነበር? ያኑዬ እኔ እኮ አንቺን ለማስቆጣት ወይም ቤቱን ለማበላሸት አልፈለኩም። ውጪ ደክሞሽ ተበሳጭተሽ ስትመጪ እኔ ደግሞ ሌላ የጭቅጭቅ ምክንያት መሆን አልፈልግም። አንተ ሁልጊዜ ልክ ነህ አይደል? እኔ እኮ አንተን ወደጄ እንዳልሆነ ያገባው ታውቃለህ። ቆይ ለምን ዝም ትላለህ? ለምን አትጮህም? ያንተ ዝምታ እኮ ነው እኔን ይበልጥ እንድናደድ የሚያደርገኝ። አዎ ያለ ፍላጎት ነው ያገባት። ምንም ያክል እሷ ባትወደኝ ለእሱ ያለኝ ስሜት ግን በጭራሽ አይቀንስም። በጣም ነው የምወዳት። ያኑ እኔ ሳትወጂ በቤተሰብ ግፊት ብቻ እንደገደብኩሽና ነፃነት እንዳሰጠሁሽ አውቃለሁ። ያንቺ መጮህና መበሳጨት እኔን ስላልጠላሽኝ ብቻ ሳይሆን ካልመረጥሽው ህይወት ጋር የምታደርጊው ትክክል እንደሆነ እረዳሻለሁ። ነገር ግን ማወቅ ያለብሽ ነገር አለ። እኔ ላንቺ የምታዘዘው ወይም ድምጼን ስታነሺ ዝም የምልሽ የምፈራሽ መስሎሽ ከሆነ ተሳስተሻል። ወይም ደግሞ የምናገረው አጥቼ አይደለም። እኔ ዝም የምለው ለቤታችን ክብር ስል ነው። አንቺ ስትቆጪ እኔ ብቆጣ፣ አንቺ ስትጮሂ እኔ ብጮህ የቤት መኖሪያ ሳይሆን የጦር አውድማ ይሆናል። እኔ አንቺን ያገባሁት እንድትሰቃይ ሳይሆን ፍቅር ምን ያህል ታጋሽ እንደሆነ ላሳይሽ ነው። ህይወት አጭር ናት ያኑዬ። ጩኸትና ጭቅጭቅ አንድም ቀንም የተሰበረ ነገር ጠግኖ አያውቁም። እኔ ካንቺ የምፈልገው ፍቅርሽን ብቻ አይደለም ሰላምሽን ጭምር ነው። እባክሽን ራስሽን በእንዴት አታቃጢ። እኔ ሁሉ ጊዜ እዚሁ አለሁ ለመጮህ ሳይሆን። ሉሊ እስከዛሬ ላደረኩት ነገር ሁሉ ይቅርታ አድርግልኝ። እኔ ያጣሁት ነፃነቴን ሳይሆን ያንተን ትልቅ ልብ ማየት አለመቻሌ ነው። ዛሬ ግን በራሴ አፈርኩ። ከአሁን በኋላ ግን አዲስ ሆናለሁ። ለስላሳ ምላሽ ቁጣን ይመልሳል፣ ክፉ ቃል ግን ቁጣን ያነሳሳል። ትዳርና ህይወት የሚያሸንፈው ጩኸት ሳይሆን በትዕግስት የተሞላ ፍቅር ጥበብ ነው። እሺ አንድ ነገር ብቻ ነው ካንቺ መስማት ፈልገው። ምንድነው? እሺ በሄድሽበት መንገድ ምን አተረፍሽ? ምን ማለት ነው ደሞስ? ያላንተ መንገድ ሸዋማ ነው ብለሽ ነው አይደል የተመለሽው? ታዲያውን ምን ተገኘ? አሁን ደግሞ አበባ መስሎ ታየኝ። እሺ ደርሰሽ አይተሹ ክፉ ደጉን አይተሽ ተመለሽ። ምን ያህል ብትንቀኝ ነው መመለሴን እርግጠኛ ይሆንከው? ዋሽው በእኔ ልክ የሚወድሽ ሰው ታገኛለሽ። እሱን ለሰርጌ ስጠራ ታረጋግጣለሽ። ደህና ሁን እጹብ። ዛሬ ጓደኛዬ ትልቅ ቦታ ከባድ ፕሮግራም እንዴ! እና ማንን እየጠበክ ነው? ያው ሚስቴ ነዋ። ታውቃለህ፣ በእናትህ ግዴታ ስለሆነብኝ እንጂ ይዣት ሁላ ባሌ ደስ ይለኝ ነበር። እንዴ ለምን? ያው ታውቃት የለ በእናትህ ጓዳ ለጓዳ ነው የምትርመጠመጥ። አብሬያት ራሱ መንገድ ላይ ስታይ እንዴት እንደማፍርባት። ኧረ በቃ ዝም በል። መጣች እንዴ? ቀርታ ነው ወይ አብራኝ እንድትሄድ ነው እንደዚህ ሆና ያመጣችሁ? ቆየሁ ባይደል? በጣም ይቅርታ። ምንድነው የተቀደደ ልብስ ለብሰሽ የመጣሽው? ስንት ጊዜ ነው ራስሽን ጠብቂ ብዬ ነገርኩሽ? እንደዚህ ለብሰሽ ነው የምትመጪው? የት እንደምንሄድ አታውቂ? አዎ በጣም ልክ ነህ። እኔ እኮ እንዳላረፍድብህ ብዬ ቸኩዬ ነው የወጣሁት። ይቅርታ። እሺ ቀይሬ ልምጣ። ትንሽ ደቂቃ ብቻ ስጠኝ። ኡፍ አቃጥላ ልትገለኝ እኮ ነው። ምን ሆነ ነው አንተ? እኔ ፊት እንዴት እንደዚህ ታወራታለህ? ምን እያልከኝ ነው አንተ? ደግሞ እንደዚህ ሆና እያያት አብራት ሂድ እያልከኝ ባልሆነ። ይኸውልህ የሰው ልጅ ሰው ፊት ከመከርከው ሰደብከው፣ ብቻውን ከሰደብከው መከርከው ይባላል። እሷ ደግሞ ሚስትና የልጆች እናት ነች። ለስሜቷ ልትጠነቀቅ ይገባል። ለነገሩ ልክ ነህ። ባለፈው ስላልኩ ጉዳይ ባርኮትን ላማከረው ይርኩ ነው። ስመለስ እደውልልሃለሁ። ሰሞኑን ደግሞ ቲክቶካችን ላይ የሚላኩት መልእክቶች ምንድን ናቸው? መኖር ደከመኝ፣ ሰለቸኝ፣ ራሴን ላጠፋ ነው ምናምን።
አሁንም እኮ ሶስት ሰዎች የማይሆን ውሳኔ ከመወሰናችን በፊት ባርኮትን ካላገናኛችሁ ብለው መጥተዋል። ኦኬ እንዳልኩ በጣም ብዙ ነገር ነው ያጣሁት። ጥፍር ቤት ከፈትኩ፣ ከሰርኩ፣ ሂውማን ሄር መሸጥ ጀመርኩ። እሱም ስራው ቀዘቀዘ። በተረፈኝ ብርም ኮፊ ሾፕ ልከፍት ስል እሱም ኪራዩ አይቀመስ። ህይወት ስልችት ብሎኛል። ራሴን ላጠፋ ነው ባርኮት። ላሰብሽው ነገር ፍቱን መፍትሄ የአይጥ መርዝ ነው። ኤክስኪውዝ ሚ ሞክረሽ ሞተሻል። ውጪ። ይቻለም ለኔ ያቷል 12 ዓመት ሙሉ ተማርኩ፣ ግን ዩኒቨርሲቲ እንኳን ማለፍ አልቻልኩ። ተረድተዋል ግን ስሜቴ እና ከዚህ በኋላ ህይወቴ ላይ ምን ለውጥ እንዳላመጣ የማይሆን ውሳኔ ከመወሰነ በፊት እንዲሁ ላማከረ ብዬ ነው። ስንት ዓመት ነው ግን? 18። የምር ደክሞኝ ከዚህ በኋላ ወደ አምላኬ መሄድ ነው የምፈልገው። ውይ ዘገየ፣ በቃ አታስጠብቀዋ። ማንም መልአከ ሞት ነዋ። ውጣ። አቤት ቤቢ። ደከመኝ። ምን ደረጃውን ያደከመህ? አይ የህይወት ጉዞ ከሴት ልጅ ግርዛትና ካላቻ ጋብቻ ባልተናነሰ የኢትዮጵያን አጉል ባህላችን ትንሽ የሞከረን ሰው ብዙ እንደሞከረ እንዲሰማው ማድረጋችን ይመስለኛል። አንድ ሰው ሁለት የሞክረው አልሳካለት ሲል ቤተሰቦቹ እንሰበሰብና ከንፈር እየመጠጥን አንተ እኮ ሞክረህ ነበር አልሳካልህ ብሎ ነው እንጂ እያለን 2 ጊዜ የሞከረን ሰው 200 ጊዜ የሞከረ ያህል እንዲሰማው እናደርገዋለን። አራ ጎበዝ፣ ሙከራና ዝግጅት እንለይ እንጂ አብዛኞቻችን እኮ ለመሞከር መዘጋጀት ላይ ነን እንጂ እየሞከረን አይደለም። ገና በ18 ዓመቱ ሁሉን አይቶ እንደጨረሰ የ80 ዓመት አዛውንት በቃ ከዚህ በኋላ የኔ ህይወት ጨልሟል ብሎ ተስፋውን ቆርጦ ቁጭ ይልልሃል። የዚህ ሁሉ ምክንያት ታዲያ በማህበረሰባችን ውስጥ ብዙ እንደሞከርን ተደርጎ የሚነገረን ነገር ይመስለኛል። አሁንም ይሄን ትንሽ የሞከረን ሰው ብዙ እንደሞከረ ሰው እንዲሰማው የምናደርገውን ነገር ካላቆምን ገና በ10 ዓመቱ ተስፋ የሚቆርጥ ትውልድ እግዜር ያቃጥል። ትሙት ጨርቋን ጥላት ሂድ ብለን አይደል እንደዚህ የምታቃጥለኝ? ቆያው ምን ሆንኩኝ ብለሽ ነው እንደዚህ 3 ሰማን ድረስ አፍሽን የምከፍቺው? ዘመድ ወዳጆች ሚስት አምጥተው ይዳሩልሽ። አንድ ቤት ተሰብስባችሁ ተቃጠሉ። ሴትዮ አብደሽም ከሆነ ጸበል ወይም በከተማው አንቺን የሚያከማክም አይጠፋም። ምን ነው ላፍሽ ለከት ብታበጅለት ምን ልትሆን ነው? አረ ግድ የላችሁም ተምሮ እንዳልተማራችሁ። ወደ ቤታችን ምንገባ አይሻልም? መጣ መቼም ደረቴ ላይ ካልተለጠፍክ እንቅልፍ ማለት ነው። ምን ባንቺ ደረት ሆነ ደግሞ የኔ እንቅልፍ የሚመጣው? እና በማን ነው? ብለ ደግሞ ጭራሽ ሰፈር ውስጥ ታዋርደኝ ጀመር። ምን ነው ብቻችንን ስንሆን ሞትኩልሽ አበድኩልሽ የሚለው አፉን ምን ለውው? ምን ኧረ ግድ የላችሁም። ቆይ ምን ነካችሁ እንዴ? ለምንድን ነው እንደዚህ የምትሆኑት? አንተ ነገለግላለሁ ብዬ ስመጣ ዝበይ የራስሽን ገበና ሳሸክፊ የሰው ገበና ልሸፍኝ። የማን አፈጮልኝ ነሽ? ለነገሩ አንተ ምታደርግ ስንቱን ጎረምሳ በጨለማ እንዳላሮራጥኩ ዛሬ አንተ እጅ ላይ ወድቄ ለምላስህ ራሱ ቀለልኩ አይደል? ኧረ በእናትህ ልቀቀኝ። ቆይ ረጋ በል እንጂ እየሰማት አይደለ እንዴ የምትለኝ? ብዙ ይባላል። እየሰማኑና ታግሰን እየኖርን እኮ ነው ያለነው ኃይሌ። አቤት አቤት የኛ ታጋሽ ታግሰ ሙታል። አሁን ታግሰ በሰላም ወደ ቤት ገብተተኛ እሷም ትግባ። ምን ይሄማ የሞት ፍርድ ነው። ከዚች ረመት ጋር ነው አንድ ቤት ገብቼ ማድረው? እንደዛ አይደለም። ረጋ ብላችሁ ተነጋግራችሁ ችግራችሁን ለመፍታት መሞከር እንጂ ይሄማ መፍትሄ አይሆንም። የኔ ደም ትፈሳታለች እንጂ ዛሬ እዚህ ቤት ገብታ አታድርም። እኔም ከእንዳንተ አይነቱ ልፍስፍስ ጋር አብሬ አልተኝ። አያችሁ የምትለኝን? ምን አለ አንዴ ለቀኝ እጅ አይኗን ባጠፋው። ትናገር ተናግራ የት ልትደርስ? ይልቁንስ እንዳልሰማሁንና አግባና ተኛ። ወይኔ ኃይሌ ለመጨቃጨቅ አሰፍስፈሽ ትጠብቅኛለሽ አይደል? አቤት ትብሲት የለችም? ምን ነው ቅድም እኔ ቤት አትገባም ከሷ ጋር አላድርም ስትል አለበት? ሴትዮ እኔ ንግግሬ ካንቺ ጋር አይደለም ከባለቤቴ ጋር ነው። ቤት አቤት ለማያችሁ መልአክ እኮ ነው የምትመስሉት። ወይዬ ውዴ መጣ። ካራንቺ እንቅልፍ እንደማይወስደኝ እያወቅሽ አንቺ ሪኮ